ሰላም እንደምን አላችሁ እንደምን ቆይታችኋል? ዛሬ ግንቦት 10 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት ሲሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋትን ከ6 ባንኮች አሪፍ ምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል? በዚሁ ቅኝታችን አብረን እንመለከተዋለን። ቤተሰቦች በትናንትናው ዕለት እንደነገርኳችሁ በትንሹ ቻናላችን እጅግ በጣም ጠቃሚ መረጃን እንደምለቅላችሁ ነግሬያችሁ ነበር። እናም በትናንትናው ዕለት በትንሹ ቻናላችን ቪዲዮ ለቅላችሁ ነበር። ነገር ግን የተመለከቱት ሰዎች በጣም ትንሽ ናቸው። እናም ቤተሰቦች ይህ ነገር በጣም ወሳኝ መረጃ ስለሆነ በጣም ብዙ እህትና ወንድሞቻችን መስማትና ማወቅ ያለባቸው ነገር ስለሆነ በጣም ብዙ እህትና ወንድሞቻችን አካውንታቸው እየተዘጋ ይገኛል። የሁሉም ባንኮች አብሶም ደግሞ የኢትዮጵያ ንግድ ባንክ አካውንት ያላችሁ እህትና ወንድሞቻችን ከዛሬ ከ3 ቀን በፊት ጀምሮ አካውንት እየተዘጋም እንደሆነ እንደዚሁ የፋይዳ መታወቂያውን ኮኔክት ያላደረገ ግለሰብ አካውንቱ በአጠቃላይ ዶርሚኔት እየሆነ እንደሆነ ባንኮች ያሳውቀዋል። እናም ቤተሰቦች 26 ሀገራቶች አሉ። እነዛን እንግዲህ በትንሹ ቻናላችን አብራርተንላችኋል። ሙሉ መረጃ እዛ ገብታችሁ መመልከት ትችላላችሁ። ቤተሰቦች ይህን ነገር ያወጣው የኢትዮጵያ ብሔራዊ ባንክ ነው። ማንኛውም ግለሰብ የፋይዳ መታወቂያው ማለት የዲጂታል መታወቂያውን የባንክ አካውንቱ ጋር ኮኔክት ያላደረገ ግለሰብ አካውንቱ ዶርሚኔት ወይም ደግሞ አካውንቱ ይዘጋ ተብሏል። እናም ቤተሰቦች አካውንታችሁን ቶሎ ብላችሁ ብታገናኙ በጣም አሪፍ ነው ብዬ አስባለሁ። እንደዚሁም በውጭ ሀገራት ለምትገኙ ኢትዮጵያውያን እናንተስ ምን ማድረግ አለባችሁ? በዛው ቻናላችን ማለት በዛው ቪዲዮ አብራርቼላችኋለሁ። ገብታችሁ ብትመለከቱት በጣም ተጠቀሙበታላችሁ ብዬ አስባለሁ። ቪዲዮውን ማግኘት ከፈለጋችሁ በቻናላችን ኮሚኒ ፖስት ላይ ፖስት አድርጌላችኋለሁ። ገብታችሁ መመልከት ትችላላችሁ። ሁለተኛ ደግሞ ኤፍጂ ዩቲዩብ ብላችሁ ገብታችሁ መመልከት ትችላላችሁ። 700 አካባቢ ሰብስክራይብ ያለው ቻናል ነው። 4000 ሰብስክራይብ ያለው ቻናላችን የኛ አይደለም። ከዚህ በኋላ 700 ሰብስክራይብ ያለው ቻናላችን ነው የኛ። እናም ቤተሰቦች ከዚህ በኋላ በተለያዩ መረጃዎች በትንሹ ቻናላችን እንገናኛለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። የመጀመሪያው ጥያቄ እንደዚህ ይላል። ሰላም፣ እኔ የምኖረው ቤይሩት ነው። ከመጣሁም 9 ዓመት ሆኖኛል። ስመጣም የራሴ ባንክ አካውንት ከፍቼ ነው ወደ ቤይሩት የመጣሁት። ለ2 ዓመት ያክል ወደ ራሴ አካውንት ገንዘብ እየላኩኝ ነበረ፣ ወደ ባንክ አካውንቴ ማለት ነው። ከዛ በኋላ ግን ጦርነት ተጀመረና ወደ ራሴ አካውንት ገንዘብ ማስገባት አቁሜያለሁ። አሁን ጥያቄ የራሴ አካውንት ላይ ገንዘብ እስካሁን ድረስ አለ እንዴ? አካውንት ላይ ገንዘቡ ካለ ደግሞ ወደ አካውንቴ ከዚህ በኋላ ደግሞ ገንዘብ መላክ እችላለሁ እንዴ ብላ ጠይቃለች። የመጀመሪያ ጥያቄውን ስንመልስ አካውንታችሁ ላይ የገባው ገንዘብ በሙሉ ይቀመጣል። እዚህ ጋር ግን ማወቅ ያለባችሁ አካውንታችሁ ላይ ያለው ገንዘብ በአጠቃላይ ወደ ኢትዮጵያ ብሔራዊ ባንክ አሳልፈው የሚሰጡበት ጊዜም እንዳለ ማወቅ አለባችሁ። አካውንታችሁ ምንም ነገር ሳይንቀሳቀስ ለ13 ዓመት ከዛ በላይ የሚቆይ ከሆነ አካውንቱ ላይ ያለው ገንዘብ በአጠቃላይ ወደ ኢትዮጵያ ብሔራዊ ባንክ አሳልፎ ይሰጣል። ግለሰቡ ከ13 ዓመት በኋላም ይሁን ገንዘቡን ፈልጎ ወደ ባንኮች ከሄደ ባንኮች ደግሞ ከኢትዮጵያ ብሔራዊ ባንክ ገንዘቡን የሚወስድበት ማረጋገጫ ይሰጡታል። የኢትዮጵያ ብሔራዊ ባንክ ያንን ማረጋገጫ ካየ በኋላ ያንኑ ገንዘብ ለናንተ አሳልፎ ይሰጣል። እዚህ ጋር ማወቅ ያለባችሁ ግን አካውንታችሁ ምንም ነገር ሳይንቀሳቀስ ማለትም ወጪም ገቢም ሳይደረግበት ለ13 ዓመትና ከዛ በላይ የሚቆይ ከሆነ ያንን ገንዘብ ለኢትዮጵያ ብሔራዊ ባንክ አሳልፈው ባንኮች ይሰጣሉ። እናም ቤተሰቦች ይህን አሰራር ላሳውቃችሁ ብዬ ነው። ለሁለተኛው ጥያቄ ደግሞ አካውንቴ ላይ አሁን ገንዘብ ማስገባት ይችላሉ እንዴ ብላ ጠይቃለች። ገንዘባችሁን ማስገባትም አለማስገባትም የምትችሉበት መንገድ አለ። እሱ ምንድነው? አብረን እንመለከተዋለን። የመጀመሪያው በመግቢያው ላይ እንደነገራችሁኝ ለ2 ዓመት ብቻ ያክል ነው አካውንታችሁ ላይ የቆጠባችሁት። ይህ ማለት ደግሞ አካውንታችሁ ከተንቀሳቀሰ ከ6 ወር በላይ እንደሆነም ጽሁፎቹ ያሳያሉ። አካውንታችሁ ከተንቀሳቀሰ ማለት ደግሞ አካውንታችሁ ላይ ወጪም ገቢም ከተደረገ ከ6 ወር በላይ ከሆነ አካውንታችሁ ላይ በዲጂታል መንገድ ማለትም በስልካችሁ መላክ አትችሉም። ለምሳሌ ሞባይል ባንኪንጎችና ሱፐር አፖችን በመጠቀም ወደ ተለያዩ ባንኮች ማለትም ወደ ኢትዮጵያ ንግድ ባንክና ወደ ተለያዩ ባንኮች ገንዘባችሁ መላክ እንደማትችሉ በዚሁ ነግራችኋል። ገንዘባችሁን መላክ ያልቻላችሁበት ምክንያት አካውንታችሁ ኢንአክቲቭ ስለሆነ ነው።
ግዴታ ኢንአክቲቭ የነበረውን አካውንት በዲጂታል መንገድ ገንዘባችሁ መላክ ከፈለጋችሁ ማለትም በስልካችሁ ገንዘባችሁ መላክ ከፈለጋችሁ አካውንታችሁን ከኢንአክቲቭ ወደ አክቲቭ ማስቀየር አለባችሁ። ባንኮች በዚህ ጉዳይ ላይ 3 አይነት አሰራር አላቸው። አካውንታችሁን ከኢንአክቲቭ ወደ አክቲቭ የምታስቀይሩበት መንገድ ማለት ነው። የመጀመሪያው ወደ አካውንታችሁ 100 ብርም ሆነ 1000 ብር ከዛ በላይ የሚሆን አካውንታችሁ ላይ ገንዘብ ከገባ አካውንታችሁ ከኢንአክቲቭ ወደ አክቲቭ ይቀየራል። አንዳንድ ባንኮች ደግሞ በመደወል ብቻ አካውንታችሁን ከኢንአክቲቭ ወደ አክቲቭ ይቀይሩላችኋል። እንደዚሁም አንዳንዶቹ ደግሞ አካውንታችሁን ግዴታ ከኢንአክቲቭ ወደ አክቲቭ ማስቀየር የሚፈልጉ ከሆነ ለባንኮቻችን ማለትም ወደ ቅርንጫፋችን በመምጣት የናሽናል አይዲያችሁን ማለትም የፋይዳ መታወቂያችሁን ይዛችሁ መጣችሁ አካውንታችሁን ከኢንአክቲቭ ወደ አክቲቭ ማስቀየር እንደምትችሉ አንዳንድ ባንኮች ይገልጻሉ። በነገራችን ላይ እዚህ ጋር ማወቅ ያለባችሁ አካውንታችሁን ከኢንአክቲቭ ወደ አክቲቭ ለማስቀየር በህጋዊ መንገድ የሄዳችሁ እህትና ወንድሞቻችን ካላችሁ እናንተ በህጋዊ መንገድ ከሆነ ሄዳችሁት ወደ ውጭ ሀገር ማለት ነው እናንተ በውጭ ሀገር እንደምትኖሩ ማስረጃውን ለባንኩ በመስጠት አካውንታችሁን ከኢንአክቲቭ ወደ አክቲቭ ማስቀየር እንደምትችሉ በዚሁ ነግራችኋለሁ። እህታችን ደግሞ ህጋዊ ሳትሆን ህገ ወጥ ናት። ይህንን ቃላት ስናገር እህታችንና ሌሎች ደግሞ ግለሰቦች ልትቀየሙ ትችላላችሁ። ለቃላቱ አጠቃቀም በጣም ይቅርታ። እናም እህታችን ማድረግ ያለብሽ አካውንትሽን እዛው እንደነበረ ይቀመጥና አንቺ ወደ ኢትዮጵያ በመጣሽ ቁጥር ገንዘብሽን ማግኘት ስለምትችል ማለትም ወደ ኢትዮጵያ ስትመጪ ገንዘብሽን ማውጣትም እንደዚሁም አካውንትሽን ከኢንአክቲቭ ወደ አክቲቭ ማስቀየር እንደምትችል በዚሁ ገልጽልሻለሁ። እንደዚሁም በቅርብ ጊዜ ደግሞ አካውንትሽ ሊዘጋ ይችላል ስልሽ ግን ምንም ነገር እንዳደነግጪ አንቺ ወደ ኢትዮጵያ ስትመጪ አካውንትሽን ሙሉ በሙሉ ማስተካከል ትችያለሽ። ይህንን ህግ ያወጣው የኢትዮጵያ ብሔራዊ ባንክ ነው። በቅርብ እንደሚታወቀው የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ማድረግ እንዳለባችሁ የኢትዮጵያ ብሔራዊ ባንክ እንደዚሁም የተለያዩ ባንኮች እያሳወቁ ይገኛሉ። እዚህ ጋር ማወቅ ያለባችሁ በህገ ወጥ ሄዳችሁ እህትና ወንድሞቻችን አካውንታችሁን ከፋይዳ መታወቂያ ጋር ኮኔክት የምታደርጉበት እድል በጣም ጠባብ ስለሆነ ገንዘባችሁን እዛው ባሉ ባንኮች ላይ ብታስቀምጡ የተሻለ ይመስለኛል። በዚህ ሰዓት የባንክ አካውንታችሁ ላይ በህገ ወጥ መንገድ ሄዳችሁ እህትና ወንድሞቻችን ገንዘባችሁን ባታስገቡ በጣም አሪፍ ነው። አብሶም ደግሞ እዛው ውጭ ሀገር የመቆየት ዓላማ ካላችሁ ማለትም 1 ዓመትም በጣም ረጅም ጊዜ ነው። እናም ቤተሰቦች በህገ ወጥ መንገድ ሄዳችሁ እህትና ወንድሞቻችን ወደ ራሳችሁ አካውንት ገንዘባችሁን ባታስገቡ በጣም አሪፍ ነው። ነገር ግን ወደ ቤተሰባችሁና ማለትም ወደ ወዳጃችሁ ገንዘባችሁን መላክ እንደምትችሉ በዙ ነግራችኋለሁ። ነገር ግን ይህ ነገር በጣም አስኪ ነው። በጣም አስኪ ነው ያልኳችሁ ምክንያት ገንዘባችሁን እንዳያጭበረብሯችሁ ያክል ነው። በህጋዊ መንገድ ሄዳችሁ እህትና ወንድሞቻችን ደግሞ እናንተ ወኪሎቻችሁ እናንተ በውጭ ሀገር እንደምትኖሩ የሚያረጋግጥ ሰነድ ይዘው ያንን ሰነድ ለባንኩ አሳልፈው በመስጠት እናንተ በውጭ ሀገር እንደምትኖሩና አካውንታችሁን ከፋይዳ መታወቂያ ጋር ኮኔክት ማድረግ እንዳለባችሁ እንደዚሁም ደግሞ አካውንታችሁ ኢንአክቲቭ ሲሆን ወደ አክቲቭ ማስቀየር በቀላሉ እንደምትችሉ በዚሁ ገልጽላችኋለሁ። እንደዚሁም አካውንታችሁን ግዴታ ከፋይዳ መታወቂያ ጋር ኮኔክት አድርጉም አትባሉ። ቤተሰቦች የዛሬው ጥያቄና መልስ ይሄን መስል ነበር። በዚሁ ልነግራችሁ ፈልገው በትንሹ ቻናላችን ያለውን ቪዲዮ ብትመለከቱት በጣም ብዙ ነገር ተጠቀሙበታላችሁ ብያስባለሁ። ገብታችሁ ጎራ ብላችሁ ብትመለከቱት የተሻለ ነው። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ማስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 185 ብር ከ12 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18512 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘዝ ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ59 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 157 ብር ከ68 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 153 ብር ከ96 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 157 ብር ከ04 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ30 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 176 ብር ከ76 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 215 ብር ከ34 ሳንቲም
የተመነዘረ ሲሆን 100 ዩሮዎች ደግሞ 21534 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 235 ብር ከ60 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23560 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 134 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13461 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 247 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24712 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 210 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 214 ብር ከ76 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 204 ብር ከ28 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 208 ብር ከ36 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋም 231 ብር ከ05 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 235 ብር ከ67 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 599 ብር ከ93 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 59993 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 570 ብር ከ06 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 517 ብር ከ20 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 50 ብር ከ41 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5041 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 44 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ98 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 41 ብር ከ92 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ76 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ40 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ32 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4932 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም ከፍተኛ ዋጋ እየተመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 43 ብር ከ16 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ02 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 41 ብር ከ03 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ85 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 46 ብር ከ65 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ58 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 481 ብር ከ38 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 48138 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 261 ብር ከ10 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 26110 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 489 ብር ከ94 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 48944 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 63 ብር ከ47 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6347 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበር። ቤተሰቦች ይህ ቪዲዮ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ
ከሌላ ኢትዮጵያ ወገኖቻችን ጋር ተደራጅቱ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ማስተር በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።